ጤና ይስጥልን ውድ ዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሰላምታችን ይድረሳችሁ። የእኩለ ቀን መዋዕለ ፋኖ ዜና ጥንቅር ወደ እናንተ ጆሮ ይዘን ቀርበናል። ዋና ዋና ዜናዎችን ቀዳሚ አድርገን እንጀምራለን። በሸዋ ለከበባ የመጣው የጠላት ጦር በደፈጣ ተመቷል። መነሻውን ከደብረ ብርሃን ከተማ ማድረግ በከተማው ቅርብ ርቀት ላይ ባለው ባሶ ወረዳ ወደ ዋዩ ቀበሌ የወገንን ጦር ለመክበብ በሁለት አቅጣጫ ሌሊት የተንቀሳቀሰ ቢሆንም ይህ መረጃ የደረሳቸው የፋኖ አባላቱ በከበባና በደፈጣ ጥቃት አይቀጡ ቅጣት በመቅጣት ወደ ኋላ እንዲመለስ አድርገውታል። በዝርዝር እናስደምጣቸዋለን። በስቦ ማስከዳቱ ወታደራዊ ስልት የአብይና የብርሃኑ ጁላ ጦር እየፈራረሰ ቀጥሏል። በጎጃም ግንባር በደጋ ዳሞት ወረዳ የ23ኛ ክፍለ ጦር ከፍተኛ ስራዎችን በመስራት የዳሞት ሻለቃን እንዲቀላቀሉ ማድረግ ተችሏል። ሌላኛው መረጃችን ነው። የአማራ ፋኖ ብሔራዊ ኃይል ቤዛሞ እዝ አበጀ ጥበቡ ብርጌድ ጊዳያና ወረዳ እንደወደድቸው ቀበሌ ሻሽቦር ከተማ ላይ ታላቅ ጀብዱ ፈጽሟል። በዚሁ ቀጠና ባደረገው ታላቅ ተጋድሎ ጀብድ በመፈጸም በበላይነት ማጠናቀቁ ነው የተሰማው። ሌላኛው ጉዳያችን ነው። ረሃብና ጥሞ ጊዜ አይሰጥም አለ እናት ፓርቲ በወቅታዊ ጉዳይ ላይ ይዞት በወጣው መግለጫ። በትግራይ ክልል በተለያዩ አካባቢዎች በድርቅና በእርዳታ አቅርቦት ችግር ከፍተኛ ረሃብ መከሰቱንና በመድኃኒት እጦት ዜጎች ለከፋ ችግር መጋለጣቸውን ተገንዝበናል ሲል እናት ፓርቲ መግለጫ ይዞ ወጥቷል። በዝርዝር እናስደምጣቸዋለን። የሁለት ወረዳ አመራሮች ላይ ጥቃት ተፈጽሟል። በጥቃቱም አጃቢዎቻቸው ሲገደሉ አመራሮቹ ክፉኛ መቁሰላቸው ነው የተሰማው። ጤና ይስጥልን በድጋሜ ውድ አድማጭ ተመልካቾቻችን ቀደም ሲል የሰማችኋቸውን አበይት መረጃዎችና ሌሎችንም በማካተት በዛሬው መዋዕለ ፋኖ ዜና ጥንቅራችን በዝርዝር እናሰማችኋለን። ወንዳለ ቢክስ ነኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ወደ ቀዳሚውና አበይት ጉዳያችን እንሸጋግራለን። በሸዋ ግንባር እየተፈጸመ በሚገኘው ተከታታይነት ያለው አውደ ውጊያ ፋኖ ከፍተኛ ጀብዱ በመስራት ድል እያስመዘገበ ቀጥሏል። ለከበባ የመጣው የጠላት ጦር በደፈጣ መመታቱ ተሰምቷል። መነሻውን ከደብረ ብርሃን ከተማ በማድረግ በከተማው ቅርብ ርቀት ላይ ባለው ባሶ ወረዳ ዋዩ ቀበሌ የወገንን ጦር ለመክበብ በሁለት አቅጣጫ ሌሊት የተንቀሳቀሰው የጠላት ኃይል መረጃው ቀድሞ የደረሰው የጣይቱ ክፍለ ጦር የ3ኛ ሻለቃ ውስን ኃይል ደፈጣ በማድረግ ለከበባ የመጣውን ጠላት በመክበብ አይቀጡ ቅጣት ቀጥቶ ወደ መጣበት እንዲፈረጥጥ አድርገውታል ተብሏል። የሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር የ3ኛ ሻለቃ ናብስቶች የመጣውን ጠላት ከ5 በላይ የሚሆን የብልጽግናን ሰራዊት በቦምብ አጋይተው ከ7 በላይ የሚሆንን የጠላት ኃይል ደግሞ ከባድ ቁስለኛ በማድረግ ለከበባ የመጣውን ጠላት ቀለበት ውስጥ አስገብተው ቀጥቅጠው ወደ መጣበት ጉድጓድ መልሰውታል። በተደጋጋሚ የአገዛዙ ኃይል ምሽትንና አሳቻ ሰዓትን በመጠበቅ በፋኖ አባላት ላይ ከበባ ለመፈጸምና ለመደምሰስ በሚል ቀቢጸ ተስፋ እንቅስቃሴዎችን ቢያደርግም በምድር እስከ ሜካናይዝድ ኃይል በሰማይ ደግሞ ሰው አልባ ድሮን እና ወታደራዊ ጀቶችን ለመጠቀም ቢያቀደም የፋኖ አባላቱ ግን ያልታሰበ ወታደራዊ ስልትን በመጠቀምና የአገዛዙ ኃይልን መልሶ በማጥቃት እንደዚሁም በከበባ በቆረጣና በደፈጣ ከፍተኛ ምት እያሳረፉበት እረፍት ነስተውታል። በመሆኑም የአገዛዙ ኃይል ከሸዋ ማዕከላዊ ከተማ ደብረ ብርሃን በመመሸግ በአካባቢው የሚገኙ ንጹሐን ላይ እንግልትና ሰቆቃዎችን እየፈጸመ ነው የሚገኘው። በሌላ መረጃ ሰዓታችን በቀጠናው ያለው ሁኔታ ሰፋ አድርገን በሰፊው የምናስደምጣችሁ ይሆናል። ወደ ሌላኛው መረጃችን እንሸጋገራለን። በስቦ ማስከዳቱ ወታደራዊ ስልት የአብይና ብርሃኑ ጁላ ጦር እየፈራረሰ ቀጥለዋል። በጎጃም ግንባር ደጋዳሞት ወረዳ ከ23ኛ ክፍለ ጦር በቀን 15 4ኛ ወር 2018 ሁለት መሰረታዊ ወታደር እያንዳንዳቸው ጥቁር ክላሽ በመያዝ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የ109ኛ ኮር 99ኛ ክፍለ ጦር ደጋዳሞት ሻለቃን ተቀላቅለዋል። መሰረታዊ ወታደር አድነው እንየው የተባለው አንደኛ ሬጅመንት ሻምበል 3 ጥቁር ክላሽ እና 91 ጥይት በመያዝ እንደዚሁም መሰረታዊ ወታደር ንግሩ ደመቀ አንደኛ ሬጅመንት ሻምበል 3 ጥቁር ክላሽ እና 110 ጥይት በመያዝ የፋኖ አባላቱን ስለመቀላቀላቸው ነው የተሰማው። በተያዘ ከጠዋቱ 1 ሰዓት አካባቢ ፈረስ ቤት ከተማ ናብስቶቹ የደጋዳሞት ሻለቃ ወደ ከተማዋ በመግባት በቴክኒክና ሙያ አካባቢ በተቀመጠው የአገዛዙ ዙፋን ጠባቂ ሰራዊት ላይ መብረቃዊ ጥቃት በመፈጸም በቁጥር ያልታወቀ ሙትና ቁስለኛ በማድረግ ያለምንም መስዋዕትነት ቀጠናውን ለቀው ወጥተዋል ሲል መረጃውን ያደረሰው የቴዎድሮስ ዕዝ የህዝብ ግንኙነት ክፍል ነው።
የሁለት ወረዳ አመራሮች ላይ ጥቃት በመፈጸም ድል ተመዝግበዋል። በጥቃቱም አጃቢዎቻቸው ሲገደሉ አመራሮቹ ክፉኛ መቁሰላቸው ተሰምቷል። ከትላንት በስቲያ የገነት የከተማ አቅራቢያ የደፈጣ ጥቃት የብልጽግና ቁልፍ አመራሮች መመታታቸውን ለማወቅ ተችሏል። ምኒልክ እዝ ንጉስ ሚካኤል አሊ ኮር ሳጅን አድማሊ አባናዶ ክፍለ ጦር ወደ ወገዲና መካነ ሰላም አቅጣጫ ሲጓዙ በነበሩ የወረዳው አመራሮች ላይ ከትላንት በስቲያ ማለትም ታህሳስ 12 2018 ጥቃት መፈጸሙን ተከትሎ በርካታ ጠላትን መጥቷል። የቦረና ወረዳ አስተዳዳሪ አቶ ገበያው በቀለ ጭንቅላቱ ላይ ክፉኛ መቁሰሉ የታወቀ ሲሆን የቦረና ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ አለም ነው ስዩም ጭምር ወገቡ ላይ ከባድ ጉዳት እንዳስተናገደ ተረጋግጧል። የወረዳው ብልጽግና ጽሕፈት ቤት ኃላፊ አቶ አብድረህማን ደረሰ ደግሞ የግለሰብ ቤት ውስጥ ገብቶ ተደብቆ ሊተርፍ ችሏል። ከዚህ በተጨማሪ የወግዲ ወረዳ የብልጽግና ጽሕፈት ቤት ኃላፊ አቶ መሐመድ ግዛው መቁሰሉ ታውቋል ሲል የክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ይመር ሁሴን ለምኒልክ እዝ በላከው ሪፖርት ገልጿል። በኮሎኔል ጠጁ ሙላቴ የሚመራው የሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦርና አድማ ብተና ከሰላም አስከባሪዎች ጋር በመሆን የእጀባ ስራ ነው ብሎ ዙሪያውን ቢያንዣብብም እንኳን የወረዳ አመራሮቹን ሊያተርፍ ራሱም የጥይት እራት ሆኖ ቀርቷል። የሳጅን አደም አሊ አባናዶ ክፍለ ጦር አንደኛ ሸዋን ግዛው ካሳ ሻለቃ ፋኖች በአንድ ሳምንት ውስጥ ብቻ 33 የጠላት ኃይል ያቆሰሉ ሲሆን 13 ጠላት ደምስሰዋል። በሰሞኑ ውጊያ ተተኳሽና የነፍስ ወከፍ መሳሪያ ወደ ፋኖ ገቢ ሆኗል። የሳጅን አደማሊ አባናዶ ክፍለ ጦር አዛዥ አርበኛ አለልኝ ተሰማ የወረዳ አመራር መምታት ኮሎኔል ከመደምሰስ ጋር እኩል ነው፣ ምክንያቱም ዋና አስገዳዮቻችን የወረዳ አመራሮች ናቸው ያለ ሲሆን በአመራሮች ላይ የምንወስደው እርምጃ ወደፊትም ተጠናክሮ የሚቀጥል ይሆናል ብለዋል። መረጃውን አጠናክሮ ያደረሰን የአፋብኃ ምስራቅ አማራ ቀጠና የሚኒልክ እዝ የህዝብ ግንኙነት ክፍል ነው። ወደ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እንሸጋግራለን። አምስተኛ እዝ ሆኖ ከአንድ ዓመት በፊት የተቋቋመው የአማራ ፋኖ ብሔራዊ ኃይል ቤዛሞ እዝ ከፍተኛ ጀብዶ መፈጸም ድል እያስመዘገበ ቀጥሏል። በቤዛሞ እዝ አበጀ ጥበቡ ብርጌድ ጊዳያና ወረዳ አንዶዶዲቾ ቀበሌ ሻሾብር ከተማ ላይ ታላቅ ጀብዶን ፈጽሟል። የበረሃ ፈርጥ የአፋብኃ ቤዛሞ እዝ አበጀ ጥበቡ ብርጌድ በትላንትናው ዕለት ማለትም ታህሳስ 14 ከንጋቱ 12 ሰዓት እስከ ቀኑ 7 ሰዓት ድረስ ከኦሮሚያ ልዩ ኃይል ገዳ ኮማንዶ ኮሬ ነገኛ አንጋቼና ሲርና ሚሊሻና ፖሊስ ጋር ባደረገው ተጋድሎ ታላቅ ጀብዱ መፈጸም ችሏል። በተጋድሎም 66 የጠላት ኃይል ሲደመሰስ ቁጥሩን ለመቁጠር የሚያዳግት ቁስለኛ በማድረግ 3 ምሽጎችን በማስለቀቅ ተራራ ላይ ሰቅላ ቁም ስቅሉን ስታሳየው ውላለች ብሏል። ሙሉ ለሙሉ ይደመስሱኛል በማለት ጭንቀት ውስጥ የገባው ሽመልስ ግብስብስ ኃይል በተለያዩ አቅጣጫዎች ባደረገው የድረሱልኝ ጥሪ ከቱሉ ጋና ከጊዳያና ከወረዳው ማለት ነው ከጉትን እንዲሁም ከኦኬና ከነቀምት የሌለ ኃይሉን አሟጦ ሲመጣም ወደ ኋላ ሲያፈገፍጉለት የፈሪ በትር ሆድ ይገትር እንዲሉ የሁሌም ተግባሩ የሆነው የኦሮማ ስርዓት ወንበር አስጠባቂ አራዊት ሰራዊቱ እንደደረሰ ቤት ማቃጠል፣ ንብረት ማውደምና በመዝረፍ በርካታ ሰዎችን በማፈናቀል ግፍ ፈጽሟል። አሁንም የነውር መገለጫው የሆነው ተግባሩን እስከ ቀኑ 11 ሰዓት ድረስ ቤት በማቃጠል ላይ ይገኛል ብሏል። የጠላት ምሽግ የተሰበረባቸው ቦታዎቹ ስላሴ ሰፈር፣ ጎጃም ሰፈር ቀበሌ እንደዚሁም ረጋሳ ፎቅ የሚባሉት አካባቢዎች ናቸው። በትላንቱ ጦርነት ከ200 በላይ የኦሮሚያ ልዩ ኃይል ሲደመሰስ ቀሪው መከላከያ ደርሶ ታድጎታል ብሏል። ጦርነቱን ወለጋ ምድር ላይ የሚንቀሳቀሰው የወለጋ ፋኖ ቤዛሞ እዝ በዝቅተኛ መስዋዕትነት ከፍተኛ ድል አስመዝግቧል ነው ያለው። እዙ በላክልን መረጃ መሰረት ከፍተኛ ጉዳት ያስተናገደው የኦሮሚያ ልዩ ኮማንዶ ገዳ ኮማንዶ መከላከያ ደርሶ ከታደገው በኋላ ቤቶችን አቃጥሏል። አካባቢው ላይ አሁንም ከፍተኛ ውጥረት ነግሷል። ጎሳዬ የተባለው የመከላከያ አዛዥም ወደ ቦታው ተጨማሪ ኃይል እንዲገባለት የበላይ አመራሮቹን እየተማጸነ ሲገኝ የኦሮሚያ ልዩ ኮማንዶዎች አስክሬንና ቁስለኛ በ10 ጎማ በሲኖና በኦራል እየተጫነም ወደ አንገር ጉትን ከተማ እየተጓዘ ይገኛል። ህልውናችን በተባበረ ክንዳችን ሲል የአማራ ፋኖ ብሔራዊ ኃይል ቤዛሞ እዝ የአበጀ ጥበቡ ብርጌድ ህዝብ ግንኙነት ኃላፊ ፋኖ ብረሌው ስብሃት መረጃውን አጋርተዋል። እኛም ወደ እናንተ ጆሮ አድርሰነዋል። ውድ አድማጭ ተመልካቾች ከዓለም አቀፍ ፋኖ ሚዲያ የመጨረሻ ያልነውን መረጃ ነው የምናጋራችሁ። ረሃብና ጥሙ ጊዜ አይሰጥም ሲል በወቅታዊ ጉዳይ ላይ እናት ፓርቲ መግለጫ ይዞ ወጥቷል። በትግራይ ክልል በተለያዩ አካባቢዎች በድርቅና በእርዳታ አቅርቦት ችግር ከፍተኛ ረሃብ መከሰቱንና በመድኃኒት እጦት ዜጎች ለከፋ ችግር መጋለጣቸውን መገንዘብ ችለናል። ችግሩ ከሰሞኑ በይፋ ይነገር እንጂ በክልሉ የተለያዩ አካባቢዎች በተመሳሳይ ሁኔታ በሰቆቃ የሚያሳልፉ በርካታ ወገኖቻችን መኖራቸው ይታወቃል ብሏል እናት ፓርቲ። በተለይ በስደተኞች መጠለያ ያሉ በድርቅ ምክንያት ማምረት ያልቻሉ በአጠቃላይ ክልሉ እጅግ አውዳሚ ከሆነ ጦርነት ማግስት ውስጥ መገኘቱና
መሰል ተፈጥሯዊና ሰው ሰራሽ ምክንያቶች ችግሮች መፈጠራቸው አይቀሬ በመሆኑ ቅድመ ጥንቃቄና ሰብአዊ ቀውሶቹ ሲከሰቱ አፋጣኝ መድረሻ የመፍትሄ አማራጮች ማስቀመጥና ከቁጥጥር ውጭ ከመሆናቸው በፊት መድረስ ይገባ ነበር ሲል እናት ፓርቲ ወቀሳውን ማቅረቧል። አሁን ላይ በተለይ ሕጻጽ በሚባለው መጠለያ ጣቢያ ያሉ ዜጋዎች በረሃብና መድኃኒት እጦት ከፍተኛ ጉዳት እየደረሰባቸው በመሆኑ መላው ኢትዮጵያውያን ተረባርበው የዕለት ጉርሳቸውንና በዘላቂነት የሚቋቋሙበትን ሁኔታ መፍጠር ቅድሚያ የሚሰጠው ተግባር ሆኖ አገኝተነዋል ነው ያለው። በትግራይ ያለው እጅግ የባሰበትና ጊዜ የማይሰጠው ሁኔታ አነሳን እንጂ ችግሩ በአማራ ክልል ባሉ እንደ ደብረ ብርሃን፣ ጃራ መጠለያ ያሉ ወገኖቻችን በመኖርና በመሞት መሃል ሆነው ቀናቸውን እንዲገፉ እያደረገ መሆኑ ይታወቃል። ስለሆነም በውጭና በውስጥ ያሉ ኢትዮጵያን በሚቻላቸው አቅም ሁሉ ተረባርቦ በረሃብና መድኃኒት እጦት የሚሰቃዩ ወገኖቻችን እንዲታደጋቸው በዘላቂነትም እንዲያቋቁማቸው ጥሪያችንን እናቀርባለን ብሏል እናት ፓርቲ። ሁለተኛ፣ ዓለም አቀፉና ረጅ ተቋማት ለእነዚህ በከፍተኛ ሰቆቃ ውስጥ ላሉ ዜጎች አፋጣኝ እርዳታና ዘላቂ መቋቋሚያ ፕሮጀክቶችን እንዲተገብሩ ተማጽኗችንን እናቀርባለን ሲልም አክሏል። የፌዴራል መንግስትና የክልሉ ጊዜያዊ አስተዳደር እነዚህን ወገኖች የፖለቲካ ቁማር መያዣ ከማድረግ እንዲቆጠቡ፣ እርዳታዎችን በቀናነት እንዲያሳልጡ እንዲሁም ወደ ዳግም ግጭት ከሚገፉ አባባሽ ምክንያቶች እንዲቆጠቡ በአደራ ጭምር እናሳስባለን ያለው እናት ፓርቲ ለዚህ በሰቆቃ ላሉ ወገኖቻችን ለመድረስ በሚደረገው ርብርብ ከዚህ ቀደም ስናደርገው እንደቆየ ነው የድርሻችንን እንደምንወጣ ለማሳወቅ እንወዳለን ሲል ታህሳስ 15 2018 ዓ.ም እናት ፓርቲ ይዞት የወጣው መግለጫ ያሳያል። ወደ አድማጭ ተመልካቾቻችን ከዚሁ ከረሃብና ከችግር ጋር በተገናኘ በተለያዩ የአማራ ቀጠናዎችም ከፍተኛ እንግልት፣ ስቃይና ለሞት የተዳረጉ በርካታ ዜጎች መኖራቸው ነው የተሰማው። በተለይ ደግሞ ከኦሮሚያ ክልል ከ2010 ዓ.ም ጀምረው እየተፈናቀሉ በተለያዩ ቀጠናዎች የሚገኙ እነዚህ ንጹሐን ዜጎች ለከፍተኛ ረሃብና ችግር የተጋለጡ ስለመሆናቸውም ታውቋል። በአማራ ክልል ደብረ ብርሃን ተጠለው ለሚገኙ ከ50 ሺህ በላይ ተፈናቃይ ወገኖች የዕለት እርዳታ ለማድረስም አንዳንድ እንቅስቃሴዎች መጀመራቸውን እየተመለከትን እንገኛለን። በተለይ ደግሞ አግማስ የበጎ አድራጎት ድርጅት እንደዚሁ ከቲክቶከር ታኩር ጋር በመሆን እንቅስቃሴዎችን እየጀመሩ ሲሆን ዓለም አቀፉ ማህበረሰብ ትኩረት እንዲያደርግበትም ነው ጥሪ የቀረበው። በአማራ ክልል ተፈናቃይ ወገኖች ተጠለው የሚገኙባቸው ካምፖች በርካታ ቢሆንም ከብዙ በጥቂቱ የደብረ ብርሃን ሰሜን ሸዋ ከተማ ዙሪያ የሚገኝ ከፍተኛ የተፈናቃይ ቁጥር ያለበትና ከፍተኛ የሆነ የጥግግትና ክምችት ያለበት ለተለያዩ ተላላፊ በሽታዎችም የተጋለጡ በረሃብና በህመም ምክንያትም ለሞት የተጋለጡ በርካታ ዜጎች አሉበት። በሰሜን ወሎ ጃራ መጠለያ ካምፕ እንደዚሁ በጭፍራና በድሬ ሩቃ መካከል የሚገኝ የበረሃማ ስፍራ መጠለያ ካምፕ ከዚህ ቀደምም የአገዛዙ ኃይል በመጠለያ ጣቢያው ጎን የሚሊሻና የልዩ ኃይል ማሰልጠኛ አድርጎት ከፍተኛ ስጋት የተጋረጠበት የመጠለያ ካምፕ እንደዚሁም በደቡብ ወሎ ሐይቅ አቅራቢያ የሚገኘው የጃሪ መጠለያ ካምፕም እንደዚሁ በርካታ ተፈናቃዮች የሚገኙበት በደቡብ ወሎ መቅደላ ማሻም፣ በሐርቡ ደቡብ ወሎ እንደዚሁም በደሴ ዙሪያ በኩታበር በገራዶና በአካባቢው በሰሜን ወሎ ዋና መቀመጫ በወልዲያም የተለያዩ ካምፖችና የመስሪያ ቦታ ሼዶች ላይ ተጠልለው የሚገኙ ተፈናቃዮች መኖራቸው መረጃዎች ያመላክታሉ። በመቄት፣ በላሊበላ፣ በጎጃም በቻግኒ፣ በጎንደር እብናት ዙሪያ በርካታ ከኦሮሚያ ክልልና ከሌሎች ክልሎችም ከፍተኛ ግፍና በደል ተፈጽሞባቸው ቤተሰቦቻቸው ተገለውባቸው ሀብት ንብረታቸው ወድሞ ያለምንም ድጋፍና እንክብካቤ በመጠለያ ጣቢያ የሚገኙ ከመሆናቸው ጋር ተያይዞ በዞኑ የሚገኙ ተፈናቃዮች ቁጥርም ከዕለት ዕለት እየጨመረ በመምጣቱ በዓለም አቀፍ የሚገኙ እርዳታ ድርጅቶች፣ በጎ አድራጎት ማህበራትና ድርጅቶች እንደዚሁም ግለሰብ ለጋሾች የአቅማቸው እንዲተባበሯቸው ነው ጥሪ እየቀረበ የሚገኘው። ለእነዚህ ተፈናቃዮች ግን በአካባቢያቸው የሚገኙ ዜጎች ከዕለት ጉርሳቸው እየቀነሱ የሚያደርጓቸው ድጋፍና ትብብሮች የሚያስመሰግኑ ቢሆንም በቂ ባለመሆናቸውና ከተፈናቃዮች ቁጥር አንጻር የሚደረገው ድጋፍ ከዚህ ግባ የሚባል ባለመሆኑ ሁሉም የተቻለውን አስተዋጽኦ እንዲያደርግ ነው ጥሪ የቀረበው። ውድ አድማጭ ተመልካቾች ከዓለም አቀፍ ፋኖ ሚዲያ ለዕለቱ ወደ እናንተ ጆሮ እንዲደርሱ ያሰናደናቸው አበይት መረጃዎቻችን በዚሁ ተጠናቀዋል። አብራችሁን ስለቆያችሁ ስላደመጣችሁን፣ ወደፊትም ስለሚኖረን የአብሮነት ጊዜ እጅግ አድርገን እናመሰግናለን። በነገ መረጃ ሰዓታችን ዳግም እንገናኛለን። እስከዚያው ድረስ ግን በቸር ቆዩን። ሰላም።